በሰሙነ ሕማማት የሚፈጸሙ ሥርዓቶች። ሰሙነ ሕማማት የክርስቶስ መከራ የሚታሰብበት የ5500 ዓመተ ፍዳ ዓመተ ኩነኔ የሚታወስበት ሳምንት ነው። ቅድስት ቤተ ክርስቲያን ሰሙነ ሕማማትን በተለየ መንፈሳዊ ክዋኔ ማሳለፍ እንደሚገባ ታስተምራለች። በሰሙነ ሕማማት የሚከናወኑ ሥርዓቶች የሚከተሉት ናቸው። አንደኛ፣ ስግደትን በተመለከተ በሰሙነ ሕማማት ከሚፈጸሙ ሥርዓቶች መካከል አንዱ ስግደት ነው። በዚህ ሳምንት ክርስቶስ ለእኛ ብሎ የተቀበለውን መከራ በማሰብ በጾሙ ካሳለፍነው ስግደት በቁጥር በዛ ባለ መልኩ ይሰገዳል። 41 ጊዜ ኪርያላይሶንና 12 ጊዜ አቡነ ዘበሰማያት እያደረስን እንሰግዳለን። ሁለተኛው ጸሎትን በተመለከተ ሰሙነ ሕማማት በጸሎት የምንበረታበት፣ ዝለታችንን የምናስወግድበት፣ የክርስቶስን መከራ መስቀሉን የምናስታውስበት ሳምንት ነው። በሰሙነ ሕማማት ጸሎት የሚደረስባቸው 10 የጸሎት ሰዓታት አሉ። እነሱም ጠዋት 1 ሰዓት፣ ረፋድ 3 ሰዓት፣ ቀን 6 ሰዓት፣ ቀን 9 ሰዓት፣ 11 ሰዓት እንዲሁም ምሽት 1 ሰዓት፣ ምሽት 3 ሰዓት፣ እኩለ ሌሊት 6 ሰዓት እና 9 ሰዓት እንዲሁም 11 ሰዓት ናቸው። ሶስተኛው ጾምን በተመለከተ በዚህ ሳምንት የስጋችን ፍላጎት በመግታትና ኃይሏን በማድከም ስጋችንን ለነፍሳችን የምናስገዛበት፣ ትህትናን ገንዘብ የምናደርግበት ሳምንት ነው። ስጋ ለነፍስ የምትገዛው ደግሞ በሚገባ በመጾም ነው። በዚህ ሳምንት እስከ ምሽቱ 1 ሰዓት መጾም እንደሚገባ ፍትሐ ነገሥታችን በግልጽ ያስቀምጥልናል። አራተኛው ሰላምታ አሰጣጥን ወይም መስቀል መሳለምን በተመለከተ በኦሪት ሰላም የለም፣ ደስታ የለም፣ ነቢያት ጽድቃችን እንደ መርገም ጨርቅ ሆነ ብለው ያዘኑበት፣ መልስ ያላገኙበት የጨለማና የመከራ ዘመን ነበር። ይህ ሳምንት ይሁዳ ክርስቶስን አሳልፎ መስጠቱን በማሰብ ሰላምታ ከመለዋወጥና መስቀል ከመሳለም የምንከለከልበት ሳምንት ነው። ይህ ሳምንት ዓመተ ፍዳን የምናስብበት ስለሆነ መስቀል አንሳለምም። ምክንያቱም መስቀል በኦሪት የመርገም ምልክት፣ የሽፍቶች መሰቀያ ስለነበር ክርስቶስ ግን በመስቀል ላይ ተሰቅሎ መርገማችንን አስወግዶ መስቀልን ባርኮ ምርኩዝ ጋሻ አድርጎ ሰጥቶናልና ይህን እናስባለን። አምስተኛው የተለመዱ ምግቦችና መጠጦች አይበሉም፣ አይጠጡም። በሰሙነ ሕማማት የተለመዱት ምግቦች እንጀራ በወጥና አትክልቶች አይበሉም። ይልቁንም ደረቅ ምግብ ልክ እንደ ዳቦ፣ ቆሎ፣ ውሃ እንዲሁም ጨው ጨምረን ብቻ እንደሚፈቀድ ፍትሐ ነገሥታችን በሚገባ ያስረዳናል። ስድስተኛው አክፍሎትን በተመለከተ የሚፈጸም ሥርዓት ነው። ክርስቶስ ስለኛ ብሎ መስቀል ላይ ከዋለ በኋላ በከርሰ መቃብር 3 ቀንና 3 ሌሊት አድሯል። እመቤታችን ቅድስት ድንግል ማርያም፣ ዮሐንስና ያዕቆብ የክርስቶስን ትንሣኤ ሳናይ እህል ውሃ አንቀምስም ብለው እያለቀሱ እስከ ትንሣኤ ድረስ ጾመዋል። እኛም ይህንን አብነት አድርገን የቻለ ከሐሙስ ማታ ጀምሮ ያልቻለ ደግሞ አርብ ማታ ትንሽ ቀምሶ ማክፈል ግዴታችን እንደሆነ ቅድስት ቤተ ክርስቲያናችን ታስተምረናለች። ሰባተኛው ጉልባንን በተመለከተ የሚደረግ ሥርዓት ነው። ሐሙስ ማታ ከስንዴና ከባቄላ የተዘጋጀ ንፍሮ በርበሬ በመጨመር እንበላለን። ስንዴና ባቄላ ተቀላቅለው ሲበስሉ አንዱ ከሌላው ጋር ይጣበቃሉ። ይህ ደግሞ ክርስቲያኖች በጾምና በጸሎት እንዲሁም በፍቅር እርስ በርስ መጣበቅና አንድ መሆን እንዳለባቸው ያስተምራል። ክርስቶስ ተለያይተው የነበሩትን አንድ ሊያደርግ፣ ተጣልተው የነበሩትን ሊያስታርቅ መምጣቱን ያመለክታል። በተለይ በደብረ ዘይት ዕለት ጌታችን ለፍርድ ሲመጣ ቅዱሳኑን እንደ ስንዴ ወደ ጉተራ ወይም ወደ መንግሥተ ሰማያት ይሰበስባቸዋል የሚለውን ተስፋ ያስታውሰናል። ጌታችን በወንጌል ላይ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች በማለት በዮሐንስ ወንጌል በምዕራፍ 12 ቁጥር 24 ላይ አስተምሯል። ይህ የክርስቶስን ሞትና ትንሣኤ እንዲሁም የሰው ልጅን ዳግም መነሳት ያመለክታል። ባቄላ ሲበቅል ልክ እንደ ሰው እጅና እግር አውጥቶ እንደሚመስል
በሊቃውንት ይተረጎማል። ሁለቱ ተቀላቅለው ሲቀቀሉ የሰው ልጅ በትንሣኤ ዘጉባኤ ጊዜ መነሳቱንና በአንድነት መቆሙን ያሳያሉ። ንፍሮው በክርስቶስ ላይ የሚደርሰውን ግፍና መከራ በማሰብ የሐዘን መግለጫ ሲሆን፣ በርበሬው መብዛቱ ውሃ ስለሚያስጠማ ክርስቶስ ተጠማሁ ማለቱን የምናስታውስበት ስርዓት ነው። ስምንተኛው ጥብጠባን በተመለከተ የሚፈጸም ስርዓት ነው። በዕለተ ዓርብ የቀኑ መርሃ ግብር በአባቶች እየተመራ ከተጠናቀቀ በኋላ ከ11 ሰዓት በኋላ ካህናት የወይራ ቅጠል ይዘው ምዕመናንን ይናዛሉ። በሰሙነ ሕማማት የሰራናቸውን ኃጢአቶች እየተናዘዝን በካህናት በኩል እንደየአቅማችን ስግደት እየተሰጠን እንሰግዳለን። ይህ ለእኛ ብሎ የተቀበለውን ግርፋቱን ለማስታወስ የሚደረግ ስርዓት ነው። እዚህ ላይ ሁላችንም መጠንቀቅ ያለብን የምናዘዘው በሰሙነ ሕማማት የሰራነውን ኃጢአት እንጂ ከሰሙነ ሕማማት በፊት የተሰራውን ኃጢአት እዚህ ላይ መናዘዝ እንደማንችል ሁላችንም ልብ ማድረግ ይገባል። የመጨረሻው ቄጠማ መጠምጠምን በተመለከተ በዕለተ ዓርብ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ሰላም ለእናንተ ይሁን ብሎ የምስራቹን ካበሰረ በኋላ በሲኦል የነበሩ ነፍሳት ሙሉ በሙሉ ወደ ገነት ገብተዋል። በሲኦል ለነበሩ ነፍሳት ፍጹም ደስታ ይሆናል። ይህንን ለማብሰር ቅዳሜ ጠዋት ካህናት ቄጠማ ይዘው ገብረ ሰላም በመስቀሉ ሰላምን አደረገ እያሉ የሰላም ምልክት የሆነውን ቄጤማ ለምዕመናን በማደል የምስራቹን ይሰብካሉ። በኖህ ዘመን የጥፋት ውሃ መጉደሉን መልእክተኛዋ እርግብ ለምለም ቄጤማ ይዛ በመመለሷ እንደታወቀ ካህናትም ሞት መሻሩን ሰላም መሆኑን ያበስራሉ። እኛም በራሳችን ላይ እናስረዋለን። ይህም ክርስቶስ በዕለተ ዓርብ አይሁዶች በራሱ ላይ ያደረጉት የእሾህ አክሊል ምሳሌ ለማስታወስ ነው። ለብርሃነ ትንሣኤው በሰላም ያድርሰን።